አንድ አመት ጋፕ አለ። በነገራችን ላይ ትልቁ ኃጢያት አይምሮአችሁን እናትና አባቶቻችንን ሲያይ እረዳለው ይሄጄ መከራቸውን አበዛውት የሚል ነገርን ከውስጧ መንቀል ነው የኛ ታርጌት። ተግባባን አይደል? በቃ ነው በቃ 11 አመት ሙሉ አንቺ በጨለማ እስር ቤት ውስጥ አስበሽ ጨርሰሻል። ዝጊው ያን አሁን አዲስ መስመር ነው ፈጣሪ ያዘጋጀልሽ አዲስ መንገድ ነው። ስለዚህ ዱዓ መታረግበት ህይወትሽ የምትመሪበት እናትና አባቶችሽን አልካስኳቸውን ብለሽ የምታስቢበትን ነገር ለማስተካከል በጋራ በፍቅር ተሰብስባችሁ በአንድ ማድ እየበላችሁ አንድ ቤት እያሳለፋችሁ ሲታመሙ ሆስፒታል እየወሰድሽ ላይፍሽ ተቀይሮ የቤተሰብ ጤናው ተመልሶ በደስታ ይሞላበት ቤተሰብ ማየት የብዙ በሽታን ይቀርፋል። ድንገራችሁ የኔንም የነሱን ደስታ በማየት የኔ ህመም ይድናል። የምሬን ነው የምነግራችሁ። በቃ ደስታቸውን ስታዩ ህመማችሁ እንትን ይሆናል፣ ቦታውን ይይዛል። በቃ እስማ በቃ ማሻአላህ ተላለ ሙስሊም እኮ እግዚአብሔር ክርስቲያንም እኮ እግዚአብሔር ታላቅ ነው። ኩን ፈየኩን ነው አይደል ተባለው፣ ሁን ያለው ሆኗል። ስለዚህ በዚህ አጋጣሚ አረብኛ ክላስ ልንማር ነው። 25 ሰዎች እንፈልጋለን። ፍላጎት ያላችሁ 25 ሰዎች እንመዘግባለን። 3 ፈረቃዎች ነው ያሉት። በሚመቻችሁ ሰዓት አብረን እንማራለን። ከ3 ወር በኋላ ቋንቋም ለምደድ ቢሆን እንዳረቃለን እንጂ ከዚህ በኋላ አረቦችን እኔ መለቀበት መንገድ የለኝም። እውነት ለመናገር አስተሳሰብንም ጭምር ነው የቀየሩት አረቦቹ። እኔ በቃ ሁሉም በቃ እኔ የሚያሰቃዩዋቸው ጆሮአቸው ላይ የጮሁ ምናምን ድንቁር የሚያረጓቸው ነው በቃ የሚመስለኝ። በቃ ሁሉም መከራምትን እንዲል እህቶች ከፉቅ የሚዘሉበት ምን አይነት ጨካኝ ቢሆኑ ነው ሁሉ ጊዜ ጭንቅላቴ ውስጥ የሚመላለሰው? የምር እንዴ አሁን ይቅርታ አድርጉልኝና እኮ እህቶቼ እኮ አገር ቤት ሲመጡ ምናምን እማዬ ይገርምሻልን፣ ኧረ እየጮህሽ ነው ልጄ ይላል። አይዞህ አስባችሁታል? ፍቅረኛችሁ ጋር ምናምን ማለት ነው ድምጽ ቀስ ብላችሁ ማውራት ያለባችሁ ሰዓት ላይ ምናምን ማታ ተገናኝታችሁ ፍቅሬ እንዴት ነህ ይገርምሃል እዛውኝ ላሽ ይጆሽ እና አብሽር እንደዛ ያንን ሐሳቤን የቀየርኩት በነገራችን ላይ እና ዝም ብለው በቃ ሚጮህ ነበር የሚመስለኝ። አረቦች በቃ ድንቁር አጓችሁ እንትን ሚሉ ነበር፣ ከቁጥጥር ውጪ ነበር የሚያረጓቸው ይመስለኝ። እና በጣም የዋህ ልብ ያላችሁ ደግሞ እድለኞችም የሆናችሁ እህቶች አላችሁ። ጠፍተው በቃ አንገላተችኝ እየደበደበችኝ ምናምን የሚለውን ነገር ሁሌ ስለምሰማ ነው መሰለኝ እኔ እዚህ የተቸገሩትን ስለምናገዝ አንዳንዱ ቤት የንጉስ አኗኗር የሚኖረው አሉ የምትሉበት ማለት ነው። ማለት ለእናንተ ባይሰጧችሁም ባያደርጉላችሁም ሰላም ያለው ቤት ነው። በቃ ሁሉም ነገር ሙሉ ከሆነ በቃ በስራ ቢያደክሟችሁም ግን የሆነ ነገር ብትሆኑ በቃ ስትታመሙ ሊያሳክሟችሁ የሚችሉ ሊተባበሯችሁ የሚችሉ ከደሞዝ ውጭም የሆነ ነገር ሊያረጉላችሁ የሚችሉ ባል ሲመጣ ላንቺም ብለው ስጦታ የሚያዘጋጁላችሁ ብዙ ሰዎች፣ ይሄንንም መናገር አለብን። በነገራችን ላይ የምር እኔ በዚህ በ20 ቀን ውስጥ ለነሱ ያለኝንም ኢሜጅ ነው የቀየረው። ምክንያቱም እንደ አንድ እናት ነው ሲናገሩ እንዲሁ ልጅ እንዲ ብሎኝ እንዲሆነ እንዲሁ አርጉልኝ ሲሉ በቃ አንድ ያበሻ እናት ወይ የኢትዮጵያ እናት የምትናገር ነው የመሰለኝ ሳዳምጥ የነበረውና እንትን ማድረግ አለብን። እነዚህ መልካም የሆኑ እናቶችንም ሚዲያው ላይ የተደረገላችሁን እየወጣችሁ ቴንኪው ማለት ማመስገንም መልመድ አለብን። ማማረር ብቻ አይደለም። በቃ ክፉን እየሰማን በቃ ወይ የአረብ ሀገር እንላለና ነው መቀየር ያለብን ብዙ ነገር አለና እነዛ ነገሮች ላይም እንሰራለን። ለማንኛውም በዚህ አጋጣሚ አሁን ከዚህ በኋላ 1 ሰዓት አለኝ። የተወሰነ ሰዎች ገብተን እንጫወታለን አስገብቻችሁ። እንግዲህ እዚህ ጋር 500 ሰዎች አላችሁ። እንትን 60 ህፃናቶችን ዲላ ላይ ያሳድጋለሁ። ዲላ ላይ 60 ህፃናቶችን ያሳድጋለሁ። እንግዲህ በአራስነታቸው ተወልደው የተጣሉ ልጆችን እያሳደግን
35 ልጆች ትምህርት ቤት ገብተውልናል። እንግዲህ አሁን አስገብቼ አሳያችኋለሁ። ልጆቻችን ሜምበር ብትሆኑ አባል ብትሆኑልን አባል የምትሆኑት በወር የኢትዮጵያ 1000 ብር ነው። የኢትዮጵያ 1000 ብር ነው ትልቁ። ሁለተኛ ደረጃው 500 ብር ነው። ሶስተኛ ደረጃው ደግሞ 300 ብር ነው። የወርም በየወሩ መክፈል ትችላላችሁ። የ3 ወርም የ6 ወርም የአመትም አንዴ መዝጋት ትችላላችሁ። እና አሁን ለነዚህ ልጆች እንትን ነው የምናደርገው። በነገራችን ላይ ቴሌግራም ግሩፕ አለን። የኔን ስልክ ቁጥር እጽፍላችኋለሁ። የቴሌግራሜን ልክ በዛ ላይ ሴቭ አርጋችሁት በስሜ ሴቭ አርጋችሁት ቴሌግራም አፕሊኬሽን ላይ ሄዳችሁ ነው ሃይ ስትሉኝ እኔ ጆይን አረጋችኋለሁ ግሩፕ ውስጥ ማለት ነው። እያንዳንዱን ዴይሊ እንቅስቃሴያቸውን እናያለን። አብረው ነው የሚያድጉት፣ እኛው ጋር ነው የሚያድጉት እና የምናደርጋትን ነገሮች ሁሉ እንትን እንላለን። በዚህ በተላከው ብር እንደዚህ ዱቄት ገዛን፣ ዘይት ገዛን እያልን ነው። እቺን 2 አመት ብቻ ነው እንድታግዙን የምንፈልገው። በዚህ 2 አመት ውስጥ እኛ ትልልቅ ፕሮጀክቶች እያሰብን ነው። ልጆቹ እስከ ዘላለም የሚኖሩበት የሚተስተካከለ ላይፍ የሚኖሩበትን ነገር